ማራኪ ተረቶች። የባግዳዱ ሌባ። በከሊፎች አስተዳደር ዘመን ባግዳድ ከተማ ውስጥ አንድ ባክባክ የተባለ ዓይነ ስውር ለማኝ ይኖር ነበር። ይህ ሰው በየመንገዱ እየተዘዋወረ ይለምን የነበረው ያለ መሪ ሲሆን ምጽዋት ለመጠየቅ መኖሪያ ቤቶችን በሚያንኳኳበት ወቅት ማን ነው ሲባል ምንጊዜም መልስ አይሰጥም ነበር። አንድ ቀን ለልመና የአንድን ግቢ በር ሲያንኳኳ ፎቅ ቤት ውስጥ ይኖር የነበረው አንድ ሰው ማን ነው ብሎ ጠየቀው። ባክባክም ሰውየው ያለውን ቢሰማም እንደ ልማዱ መልስ ሳይሰጥ ዳግመኛ አንኳኳ። ቤቱ ውስጥ የሚኖር ሰውዬም በሩን ማን እንደሚያንኳኳ በድጋሚ ጠይቆ መልስ ስላላገኘ በስጨት ብሎ ከፎቅ ወርዶ የግቢውን በር ከፈተና ምን እንደሚፈልግ ባክባክን ጠየቀው። አካለ ጎዶሎ በመሆኔ ሰርቼ መብላት ስለማልችል ራርተውልኝ ይዘክሩኝ አለ ባክባክ። እውር ነው መሰለኝ? አዎን ጌታዬ አለ ባክባክ። ሰውየው ለጥቂት ጊዜ ዝም ካለ በኋላ ባክባክን አንድ ጊዜ እጅህን ወደ እኔ ዘርጋ አለው። ባክባክም ሰውየው ገንዘብ የሚሰጠው መስሎት እጁን በተስፋ ወደፊት ዘረጋ። ሰውየው ግን ምንም ሳይሰጠው እጁን ይዞ እየመራው በደረጃ ፎቅ ላይ አወጣው። በዚህን ጊዜም ባክባክ ብዙ ጊዜ ያጋጥመው እንደነበረው ሰውየው ፎቅ ላይ የሚያወጣው እቤት አስገብቶ ምግብ የሚሰጠው መስሎት ደስ ብሎት ነበር። ሰውየው ግን ቤት ገባ እንዳሉ የባክባክን እጅ ለቆ ራቅ ብሎ ቁመና ምን ነበር የምትፈልገው ወዳጄ ብሎ ጠየቀው። ባክባክም በሰውየው ጥያቄ ተገርሞ ምን እንደምፈልግ ቅድም ነግሬዎት ነበር እኮ ጌታዬ፣ ዓይነ ስውር ስለሆንኩ ሰርቼ መብላት ስለማልችል የተቻለዎትን ያክል ይመጽውቱኝ ሲል መለሰ። ዓይነ ስውር በመሆንህ በጣም አዝናለሁ። ነገር ግን በአሁን ጊዜ ዓይኖች በርተውልህ ማየት እንድትችል ከመመኘት በቀር ምንም ልሰጥህ አልችልም አለው። ይህንንማ እዚህም ድረስ ሳያለፉኝ ቅድሙኑ የግቢው በራፍ ሳለው ሊነግሩኝ ይችሉ ነበር መለሰ ባክባክ። ሰውየውም ለዚህ መልስ ከመስጠት ፋንታ ባክባክን ለመሆኑ በር አንኳኩተህ ማን ነው ተብለህ ስትጠየቅ መልስ የማትሰጥበት ምክንያት ምንድን ነው ብሎ ጠየቀው። የቆየ ልማድ ሆኖብኝ ነው ጌታዬ፣ እባክዎን ምንም የማይሰጡኝ ከሆነ መሄድ ስለምፈልግ መርተው ደረጃውን ይወርዱኝ መለሰ ባክባክ። ደረጃው ፊት ስለሚገኝ ራስ መውረድ ትችላለህ አለ ሰውየው ኮስተር ባለ ድምፅ። ባክባክም ሰውየው እንደጨከነበት ገብቶት ደረጃውን ለብቻው መውረድ ሲጀምር አንዱን መረጋገጫ ስቶ ወደቀና ታች ድረስ ተንከባለለ። በዚህም ምክንያት በጣም ተጎድቶ እያቃሰተ ከወደቀበት ተነስቶ ፎቅ ላይ ቆሞ ከት ብሎ ይስቅበት በነበረው ተንኮለኛ ሰው ላይ የእርግማን ዶፍ ያዘንብበት ጀመር። ከግቢው እየተሳደበና እየተራገመ ሲወጣም እንዳጋጣሚ በሚሄዱበት መንገድ ላይ ሁለት ዓይነ ስውር ጓደኞቹ አልፎ ስለነበር በድምፁ ለይተው አውቁት ወደ እሱ መጥተው ምን እንደሆነ ጠየቁት። የገጠመውን መጥፎ ዕድል ካወጋላቸውም በኋላ አዝነውለት አጽናኑት። ከዚያም ባክባክ ጓደኞቹን እባካችሁን እቤቴ ድረስ አብረን እንሄድና እናንተ ባላችሁበት በጋራ ከምናስቀምጠው ገንዘብ ምግብ የሚገዛበት ጥቂት ገንዘብ ልውሰድ፣ ቀኑን ሙሉ እየዞርኩ ስለምን ውዬ ምንም ስላልቀናኝ በጣም ርቦኛል አላቸው። ሁለቱ ጓደኞችም ያላቸውን ለመፈጸም በፈቃደኝነታቸውን ገልጸውለት አብረውት ወደ ቤቱ ሄዱ። በእኔ ቢጤው በምስኪኑ ባክባክ ላይ የተጫወተበት ሰው እልም ያለ የባግዳድ ሌባ ነበር። ይህ ሰው ሶስቱ ዓይነ ስውሮች እርስ በርሳቸው በሚነጋገሩበት ወቅት በፎቅ ላይ ቆሞ የሚነጋገሩትን ያዳምጥ ስለነበር የተባባሉትን ከሰማ በኋላ ትንሽ ራቅ ብሎ ይከተላቸው ጀመር። ገንዘብ ያስቀምጡበት የነበረው ባክባክ ቤት ሲደርሱም እነሱ ሳያውቁት ሰተት ብሎ አብሯቸው ገባ። የኔ ቢጤዎቹ አንድ አግዳሚ ወንበር ላይ ጎን ለጎን አብረው ከተቀመጡ በኋላም ባክባክ ወንድሞቼ ያስቀመጥነውን ገንዘብ ከሳጥን ከመውጣታችን በፊት የዚህ ክፍል በርና መስኮቶች በደንብ መዘጋታቸውን በቅድሚያ ማረጋገጥ አለብን አለ። ባግዳድ ከተማ ውስጥ ጩልፊት ሌባዎች በብዛት ስለሚገኙ ገንዘብ እንዳለን የሰማ አንድ ጩልሌ ምናልባት ከእኛ ጋር አብሮ ገብቶ ሊሆን ይችላል አላቸው። ሌባውም ባክባክ የተናገረውን ሲሰማ ምን ማድረግ እንዳለበት ለጊዜው ግራ ተጋባ። ጥቂት ሲያሰላስል ከቆየ በኋላ ግን እንዳጋጣሚ ቀና ብሎ ሲመለከት ከክፍሉ ጣሪያ ወደ ታች የተንጠለጠለ ረዘም ያለ ገመድ ስላየ አንድ የማምለጫ ዘዴ ታሰበው። ዓይነ ስውሮቹም የክፍሉን በርና መስኮቶች በጥንቃቄ ዘግተው ክፍሉ ውስጥ ሌላ ሰው መኖሩንና ያለመኖሩን ለማረጋገጥ በያዟቸው በትሮች በክፍሉ ውስጥ እየተዘዋወሩ አየሩን ይተገትጉት ጀመር። በዚህን ጊዜም ሌባው የገመዱን ጫፍ በእጆቹ ይዞ ጣሪያው አቅራቢያ እየተሳበ ወጥቶ ስለነበር ሊያገኙት አልቻሉም።
አይነ ስውሮቹ ክፍል ውስጥ ሌላ ሰው ያለመኖሩን አረጋግጠው ሲቀመጡም ሌባው ቀስ ብሎ ከጣሪያ ወርዶ ከባክባክ ትንሽ ራቅ ብሎ አብሯቸው ተቀመጠና የሚነጋገሩትን ያዳምጥ ጀመር። ባክባክም በክፍሉ ውስጥ የሚገኙት እሱና ሁለቱ ጓደኞቹ ብቻ ስለመሰለው ጓደኞቹን ከጥቂት ዓመታት ወዲህ በየጊዜው በልመና የምናገኘውንና አራጣ በማበደር ያካበትነውን ገንዘብ አምናችሁኝ አስቀማጭ ስላደረጋችሁኝ አመሰግናችኋለሁ። ስለሆነም የተጣለብኝ አደራ ብቁ መሆኔን በአሁኑ ጊዜ ላረጋግጥላችሁ እፈልጋለሁ። በመጨረሻ ጊዜ ያለንን ገንዘብ አብረን ስንቆጥር 10,000 ዲናር እንደነበረና በ10 ከረጢቶች ውስጥ እንዳስቀመጥነው ታውቃላችሁ ብሎ ከአንድ ሳጥን 10ሩን ከረጢቶች ተራ በተራ እያወጣ ለጓደኞቹ ሰጠና በከረጢቶቹ ሙሉነት ከውስጣቸው ምንም ገንዘብ እንዳልተወሰደ መረዳት ትችላላችሁ አላቸው። ሁለቱ ጓደኞቹ ከረጢቶቹን ተራ በተራ በዳበሳ ሲመረምሩም ምንም ገንዘብ ከውስጣቸው እንዳልተወሰደ ሙሉ ለሙሉ እርግጠኛ መሆን ከፈለጋችሁ ዲናሮቹን ልንቆጥር እንችላለን አላቸው። ጓደኞቹም በአንድ ቃል በአንተ ላይ ያለን እምነት ጽኑ ስለሆነ አሁን ገንዘቡን መቁጠር አስፈላጊ አይደለም፣ ይልቁንስ በአጋጣሚ ስለተገናኘን ገንዘብ አዋጥተን ምሳችንን አብረን ብንበላ ጥሩ ነው አሉት። ባክባክም ያቀረቡትን ሐሳብ ደግፎ አንዱን ከረጢት ፈቶ ከውስጡ 10 ዲናር ቆጥሮ ወጣ። ጓደኞቹም እንደዚያው አደረጉ። ከዚያም አንደኛው አይነ ስውር የምሳ መግዣ መዋጮ ከጓደኞቹ ወሰደና የራሱን አክሎ ምግብ ለመግዛት ሲሄድ ቤት ውስጥ የቀሩት ሁለቱ በሩን ወዲያውኑ ዘጉት። ጥቂት ቆይቶ ልዩ ልዩ ምግብ ይዞ ሲመጣም አይነ ስውሮቹ የክፍሉን በር በጥንቃቄ ዘግተው ጎን ለጎን ተቀምጠው አብረው ይበሉ ጀመር። በዚህን ጊዜም ሌባው ዳር ተቀምጦ ከነበረው ከባክባክ ትንሽ ራቅ ብሎ ተቀምጦ በተቻለ መጠን ድምፁን አጥፍቶ አብሯቸው ይበላ ነበር። ሆኖም ምግብ በሚያገኝበት ጊዜ ባክባክ ስለሰማው የሌባውን እጅ አፈፍ አድርጎ ይዞ ወንድሞቼ እዚህ ክፍል ውስጥ ሌላም ሰው አብሮን አለ ብሎ በቡጢ ነርተው ጀመር። በዚህን ጊዜም የቀሩት ሁለቱ አይነ ስውሮች በያዟቸው በትሮችና በእጆቻቸው ሌባውን እየደበደቡ ሌባ ሌባ እያሉ ይጮሁ ጀመር። ሌባውም ጠብደል ብጤ ስለነበረ ማየት ይችል ስለነበረ ኢላማቸውን የማይስቱ ቡጢዎችን እየሰነዘረ አይነ ስውሮቹ ላይ ጉዳት እያደረሰ ድምፁን ከነሱ ይልቅ ከፍ አድርጎ እሱም ሌባ ሌባ እያለ ይጮህ ነበር። የባክባክ ጎረቤቶችም የተፈጠረውን ጩኸትና ውካታ ሰምተው በሩን ከፍተው ቤቱ ውስጥ ለመግባት ሲሞክሩ ከውስጥ በመሸንጎሩ አልከፈትም ስላላቸው በሩን በኃይል ሰብረውት ገብተው ተደባዳቢዎቹን ከገላገሉ በኋላ ለምን እንደተጣሉ ጠየቋቸው። ባክባክም ሌባውን በእጁ ጭምዶ እንደያዘ ይህ ሰው ከእኛ ጋር ቤታችን ገብቶ ያጠራቀምነውን ጥቂት ገንዘብ ሊዘርፈን የሞከረ ሌባ ነው አለ። ሌባውም የባክባክ ጎረቤቶች በሩን ሰብሮ ሲገቡ አይኖቹን ጨፍኖ ስለነበር አይነ ስውር መስሎ ገላጋዮቹን ሐሰት ነው ጌቶች፣ ሐሰት ነው፣ እነኚህ ሰዎችና እኔ ጓደኞች ስለሆን በልመና የምናገኘውን ገንዘብ በአንድ ላይ እናስቀምጥ ነበር። ነገር ግን ሶስቱ በእኔ ላይ ዶልተው ድርሻዬን አልሰጥም ብለው እየደበደቡኝ ነው አለ። ገላጋዮቹም ጽበኞቹን ለማስማማት ሞክረው ስላልተሳካላቸው ዳኛ ዘንድ ወሰዷቸው። ዳኛው ፊት ከቀረቡ በኋላም ሌባው ምንም ሳይጠየቅ ጌታዬ፣ ፍትህ ስፍራ ከቀረብኩት ዘንዳ የፈጸምኩት ወንጀል መውጣቱ ስለማይቀር እውነቱን እናገራለሁ። እኔም ሆንኩ እነዚህ ሶስቱ ጓደኞቼ ሌቦች ነን፣ ግን ካልተገረፍን በቀር ያደረግነውን ላለመውጣት ስለተማማል እውነቱን መረዳት ከፈለጉ ከእኔ በመጀመር መቶ አኮርባጅ ይግረፉን አለ። ባክባክም ይህን ሲሰማ የተቆሙ ንግግር ለማሰማት አፉን ከፈት ሲያደርግ ዳኛው አይቶት ዝም በል አንተ ሞሽላቃ ብሎ ጮኸበትና ሌባው በጠየቀው መሰረት መቶ አኮርባጅ እንዲገረፍ አዘዘና መሬት ላይ ተጋድሞ ጀርባውን በአኮርባጅ ይጠበጠብ ጀመር። ሌባውም 30 አኮርባጅ ሲለጠለጥ ምንም እንኳን ከፍተኛ ህመም ቢሰማውም ጥርሱን ነክሶ ችሎ ዝም አለ። ከዚያም ግርፋቱ ሲቀጥል መቋቋም ያቃተው በመምሰል በመጀመሪያ አንድ አይኑን ጥቂት ቆይቶ ደግሞ ሌላውን ገለጠና ግርፋቱን ስላልቻለ እውነቱን ለመናገር ዝግጁ በመሆን ግርፋቱ እንዲቆም ዳኛውን ለመነ። ዳኛውም አይነ ስውር ነው ብሎ የቆጠረው ሰውዬ ጤናማ የሚያይ አይኖች ያሉት መሆኑን ሲረዳ አንተ ወንበዴ፣ ይህ ታምር እንዴት ሊከሰት ቻለ ብሎ ጠየቀው። ሌባውም ጌታዬ፣ ነገሩ ወዲህ ነው። ምህረት እንደሚያደርጉልኝና ጣቶ ላይ የሚገኘውን ቀለበት የሚሰጡኝ ከሆነ አንድ ከፍተኛ ሚስጥር እገልጥልዎታለሁ አለው። ዳኛውም ግርፋቱ እንዲቆም አዞ ጣቱ ላይ ያደረገውን ቀለበት አውጥቶ ለሌባው ከሰጠ በኋላ የሚነግረው ሚስጥር ጠቃሚም ከሆነ ምህረት እንደሚያደርግለት ቃል ገባለት።
ከዚያም ሌባው ዳኛውን ጌታዬ የገቡልኝን ቃል እንደሚፈጽሙ ተስፋ በማድረግ እውነቱን ነግሮታለሁ። እኔና እነዚህ ሶስቱ ጓደኞቼ አይነ ስውሮች አይደለንም። እውራን የመሰልንበት ምክንያት ለመስረቅ እንዲያመችን ነው። በዚህ ዘዴ በመጠቀም በየቤቱ ለማይመስለን እየገባን በመስረቅ 10,000 ዲናሮችን ለማካበት በቅተናል ካለ በኋላ ዛሬ የተጣላንበት ምክንያት ወደፊት መስረቅ ስለማልፈልግ በጋራ ካስቀመጥነው ገንዘብ ውስጥ ድርሻዬን 2500 ዲናር እንዲሰጡ ስጠይቃቸው ሚስጥራቸውን የማወጣ ስለመሰላቸው ደብድበው ሊገድሉኝ ስለፈለጉ ነው። ገላጋዎቹ በጊዜ ደርሰው ባያድኑኝ ኖሮ ገድለውኝ ነበር አለ። ባክባክና ሁለቱ ጓደኞችም ሌባው ያለው ሐሰት መሆኑን ተናገሩ። ዳኛውም ሌባው የሚናገረውን ነገር በመጠራጠራቸው በመስቀለኛ ጥያቄ እውነቱን ማወቅ ፈለጉ። ዳኛውም አቃቢ ሕጉን በመጥራት የሶሪያና የባግዳድ ዲናሮችን ከ5 ሳንቲም እስከ ሽልንግ ያሉትን አሁኑኑ አምጣልኝ በማለት አዘዘ። አቃቢ ሕጉም የታዘዘውን ይዞ ቀረበ። በመቀጠልም ሁሉም አይናቸውን እንዲሸፍኑና ወደ ዳኛው ቀርበው ሳንቲሞቹን በዳበሳ ብቻ ለይተው ያውቁ እንደሆነ እንዲመረመሩ አዘዘ። ይህን ሲሰሙ ሶስቱ አይነ ስውራን በደስታ ሲፈነድቁ፣ ሌባው ግን በድንጋጤ ደርቆ ቀረ። ባክባክና ጓደኞቹም ሳንቲሞቹን መለየት ስለቻሉ እውነተኝነታቸው ሲረጋገጥ ሌባው ግን ሐሰተኛና አጭበርባሪ መሆኑ ታወቀበት። በዚህም ምክንያት 200 ጊዜ በአኮርባጅ እንዲገረፍና እድሜ ልክ እንዲታሰር ተፈረደበት። የዳኛው ብልሃትም እነዚህን ምስኪን የኔቢጤዎች ነፃ እንዲወጡ አደረጋቸው።